ሰሞኑን ደግሞ በጣም ብዙ እህቶቻችን በሚዲያ ላይ ራሳቸውን እያጠፉ እንዲሁም በባህር በአቋራጭ መንገድ በማቋረጥ ራሳቸውን ማለት ህይወታቸውን እያጡ ብዙዎቻችን እያየን ነው። በጣም ብዙ የሚያሳሱ ልጆችና ዛሬ እንግዲህ ከራሴ ተሞክሮ አንድ ነገር ልንገራችሁ። እሱም ምንድነው ሁልጊዜ በዚህ አጋጣሚ ማወቅ ያለባችሁ በዚች ምድር ላይ አንዴ ከሄዱ የማይመለሱት ወይም ደግሞ በመጀመሪያ ደረጃ አንቺ ራስሽን ካጣሽ፣ አንቺ ህይወትሽ ካለፈ አንቺን የሚተካ ምንም ነገር የለም። ሁለተኛ ደግሞ እናት አባት ማጣት ከባድ ነው። ከዛ ውጭ እህት ወንድም፣ ከዛ ውጭ ግን ሁሉም ነገር ሲሄድ ይሄዳል፣ ሲቀር ይቀራል። ሰው ቢሄድ ሰው ይመጣል። ይህንን ደግሞ ማወቅ አለባችሁ። ውድ ሀገሬ ልጆች ያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ አጠር ያለች መልእክት ወይም ደግሞ አጠር ያለች ቪዲዮ ለመስራት ለእናንተ በጣም ወይኔ ጠጉሬ እንዴት አያችሁ? ጠጉሬን በነገራችን ላይ ሹሩባ ሰርቸው ያምራራ። እንዴት ነው? ያው ራሴ በራሴ ነኝ የሰራሁት ማለት ነው። ለማንኛውም ፀጉሬን ተውትና እንግዲህ ዛሬ ላወራችሁ የመጣሁት የዛሬ ቪዲዮ የሚሆነው እንደ ሰው ማንኛውም ሰው ስደት ላይ እንዳለው ሰው እኔም ስደት ላይ ነኝ ያለሁትና ሚዲያ ላይ የማየው ነገር ነው። ታውቃላችሁ፣ ስልካችሁ ነው ጓደኛችሁ ስደት ላይ ስትኖሩና ሚዲያ ላይ የማያቸው ነገሮች እውነት ለመናገር በጣም ነው እኔ አላያቸውም ሁሉ አንዳንድ ጊዜ አልፋቸዋለሁ። ምክንያቱም ለምንድን ነው ብትሉኝ እኔስ ብሆን እህቴስ ብትሆን ብዬ ሰረማስብ ጓደኛዬስ ብትሆን ብዬ ሰረማስብ ግን በጣም አንድ ሰው ታውቃላችሁ ከመኒ በተለይ ራስና አጠፋች ራስና እኔ እኮ በስደት ዓለም ላይ ያላችሁ እህቶቼ መቼ ኑራችሁ ነው መቼ ኑራችሁ ነው ራሳችሁን የምታጠፉት? ገና እኮ አልኖራችሁም። ስደት ላይ ስንት ዓመት ሙሉ ለፍታችሁ እድሜያችሁ የምትፈልጉትን ነገር እንኳን ገዝታችሁ እንኳን መብራት የማትችሉበት አጋጣሚዎች ይፈጠራሉ። እኔም ሳላለፍኩበት ማለት ነው። እና ምንም ሳትኖሩ መቼ ኖራችሁ ነው? መቼስ ህይወትን አይታችሁት ነው ራሳችሁን የምታጠፉት? እና ለምንድን ነው ሰሞኑን አንድ እህታችን ቲክቶክ ላይ አላቃትም፣ በነገራችን ህይወታቸው ካለፈ በኋላ ነው ቪዲዮቸው የሚመጣልኝ። ብዙ ሰው ሼር ስለሚያደርገው ብዙ ሰው ነፍስ ይማር ስለሚል በዛ ምክንያት ብዙ ጊዜ ወደ ይመጣልኛል። ነገሩ ግን በጣም ከስር ኮሜንት ምናምን ሳይ እውነት ለመናገር ቲክቶክ ላይ በጣም ሰላየው ነው እና እዚህ ላይ መረጠፍ ሰረማፈልግ ነው ዩቲዩብ ቻናሌ ላይ የሰው ቪዲዮ አምታችሁ መፖሰት ያው ዩቲዩብ ስለሚቀጣ ከዛ አንጻር ነው። እና በጣም ብዙ ቪዲዮዎች አይቻለሁ። ኮሜንት ስል እኔም እመጣለሁ፣ እኔም እሞታለሁ፣ እኔም ትንሽ ቀን ነው ህይወት አስጠልቶኛል። በጣም እነዚህ መጥፎ ነገሮች እነዚህ ነገሮች ሁልጊዜ ሳይ በጣም ይገርመኛል። እና እነዚህን ሳይ በጣም ይገርመኛል። እና እባካችሁ እህቶቼ አንድ ነገር ልንገራችሁ። በህይወታችሁ ይቻውን እህታችን የሞተችው በወንድ ነው ምናምን ተብሏል። እና ለጊዜው አንድ ወንድ አፍቅረን ወይም ደግሞ የሆነ ሰው ወደ ህይወታችን መጥቶ ሲለየን በጣም የምንሞት ይመስለናል። በቃ ለምን ብላችሁ ብዙ ጥያቄ ይፈጥርባችኋል። ግን እነዛ ነገሮች ደግሞ ቆም ብላችሁ በነገራችን ላይ እኔ ሰው ወደ ህይወቴ መጥቶ ሲሄድ ለምን ሄደ ሳይሆን ምክንያቱን ማወቅ ፈልጋለሁ። ምክንያቱን ለማጣራት የማልሄድበት መንገድ የለምና ሴትም ጓደኛ ልትሆን ይችላል፣ ወንድም ሊሆን ይችላል፣ ዘመድም ሊሆን ይችላል። ብቻ ሰው የተባለ ነገር ወደ ህይወቴ ሲመጣ እነዛ ሰዎች ሲሄዱ ዘመድም ትሁን የአክስት ልጅም ትሁን ለምን ብዬ ጠይቃለሁ። የራሴ ጥፋት ከሆነ ይቅርታ ጠይቃለሁ። የራሴ ጥፋት ደግሞ ካልሆነ የራሳቸው ጉዳይ ብዬ ዝም እላለሁ። እና ይሄ ነው የኔ ጸባይ። ግን ብዙ ጊዜ እኔ በተለይ ቤሩት እያለሁ በጣም ይከፋኝ ነበረ። ያኔ ገና ስደትን አልለመድኩትም። ገና 2 ዓመት 3 ዓመት እያለኝ ገና ተዋህደኝም ነበረ ስደት ላይ ስኖር ማለት ነው። እና በጣም ይከፋኝ ነበረ። በጣም ስልክ ደውዬ አንዳንድ ጊዜ አባቴን ሳወራ እናቴን ሳወራ እህቶችን በቃ ስልኩን ዘግቼ መልሼ እደውላለሁ። በጣም ነበር የማለቅሰው የነበረ እና ከአባቴ ጋር ስሆን ከታላቅ እህቴ ጋር ስሆን ከእናቴ ጋር ስሆን በደንብ ነው የማለቅሰው።
ምክንያቱ ግን እዚህ ጋር እነሱ እኔን ያስከፉኝ ይመስላቸዋል። ምን ሆነሽ ነው ናፍቀሽ ነው ወይ ይለኛል አንዳንዴ አባቴ። ምን ሆነሽ ነው? ምን ተፈጥሮ ነው? ያስከፋሽ ነገር አለ ወይ? የሰማሹ ነገር አለ ወይ? የደበቅንሽ ነገር አለ ወይ? ሁሉ እስከሚሉ ድረስ። ነገር ግን እዚህ ጋር እኔ ውስጤ የሆነ የሚብሰኝ ነገር ከሰው ጋር ተጣልቼ ሊሆን ይችላል፣ እስቲ ከአለቃዬ ጋርም ተጣልቼ ሊሆን ይችላል እና በጣም ውስጤ ሲከፋኝ ሲደብረኝ ምናምን ማልቀስን እመርጣለሁ። በጣም ነው የማለቅሰው እና አልቅሱ ይወጣላችኋል። ለምንድን ነው ራሳችሁን የምታጠፉት? ማለት አንዳንድ ጊዜ ራስ ማጥፋት እኔ ማጥፋት ማንም ሰው ሲከፋው የሆነ ህይወት በቃ ምርር ሲለው የሚኖርበት ዓላማ የሚኖርበት ተስፋ የሆነ የሚያስደስት ነገር ከፊት ለፊቱ አንድ ሰው ከሌለው፣ አዎ ሁላችንም የብቸኝነት ስሜት ይሰማናል። እኔ ብዙ ጊዜ በሃይማኖታችሁ እኔ አሁን በሃይማኖቴ በጣም ጠንካራ ልጅ ሁኜ ሳይሆን በጣም ደካማ ሰው ነኝ። ግን ምንም ቢሆን አንዳንድ ጊዜ ያው ስትታመሙ ነው ፈጣሪን ብዙ ጊዜ የምናስታውሰው። እኔ እንደዛ ነኝ። ሁል ጊዜ ጠዋት ማታ ጦበት አላደርግም። እማልዋሻችሁ ነገር ጦበት አላደርግም። ይሄ ሁላችንም ከብዙዎቻችን ማለት ሁሉንም ብያልኩ አይደለም፣ ሁሉንም ብያልኩ ሳይሆን ከራሴ ጀምሮ ከእኔ ሲያመኝ ነው ጦበት የማደርገው። ሲያመኝ ሲከፋኝ ሲጨንቀኝ ነው ፈጣሪን የማስታውሰው። አይኑ አውቃለሁ ፈጣሪ ሁሌም እንደሚጠብቀኝ ሁልጊዜም እረኛዬ እንደሆነ አውቃለሁኝ። ግን ብዙ ጊዜ ውዳሴ ማርያም መዝሙር የምናዳምጠው እኔ መዝሙር የማዳምጠው የማልዋሻችሁ ነገር ወይ ሲከፋኝ ሲደብረኝ ሲጨንቀኝ የሆነ ውስጤ ጭንቅ የሚለኝ ጊዜ አለ እና ስታመም መዝሙር እሰማለሁ። መዝሙር ከፍቼ ልተኛ ሁሉ እችላለሁኝ። ግን በኖርማል ጊዜ ግን አላደርገውም። ወይ የሆነ ስቶሪ ሰማለው፣ ወይ ሙዚቃ እንኳን እግዚአብሔር ይመስገን አሁን ላይ ብዙም አልሰማም። ወይ የሆነ ስቶሪ ሰማለው፣ ወይ የሆነ ቲክቶክ ላይ ገብቼ ሲሰዳደቡ ምናምን ሰው አሁን ይሄን ያ ቲክቶክ ላይ ሊቭ ላይ ገብተው ሲሰዳደቡ አንቺ እንትና እሱን ቁሚ ያለሁኝ ጆይ ላይ አድርጌ እሰማለሁ። በብዛት ስቶሪ ያዳምጣለሁ። ከዛ ውጪ ሲከፋይ ሲደብረኝ ምን እንደማደርግ ታውቃላችሁ? መዝሙር እሰማለሁ። አያችሁ፣ ጠዋትም ማታም መስማት ምን ያህል ውስጣችንን ምን ያህል ጭንቀታችንን ውግድ እንደሚገድ እናውቀዋለን። መዝሙር ስደት ላይ ሆናችሁ መዝሙር መስማት ማለት ቤተክርስቲያን በቃ ልክ ኢትዮጵያ ቤተክርስቲያን ስትሄዱ ያለው ደስታ፣ የቅዳሴ ድምፅ ስትሰሙ ያለው ደስታ በቃ ስሜት በጣም ደስ ይላል። ልክ እንደዛ ነው። እኔ ሲጨንቀኝ ሲከፋኝ መዝሙር ስሰማ በጣም ነው ደስ የሚለኝ እና ግን ያሁን አንተ ቀን በቀን አላደርገውም። አያችሁ፣ ሁሉም ሰላም ማወራ በጣም ይጨንቀኝ በጣም ይከፋኝ በጣም እረብሽ ነበረ። ግን ያችን 2 ዓመት እንደምንም ብዬ ሰርቼ 700 ሪያል ነበር የሚከፈለኝ። ሴትዮዋ 1000 ሪያል ላግልሽ ብላኝ እኔ አይ ወደ ሀገሬን መግባት የምፈልገው በቃኝ ብዬ ሀገሬ ገባሁ። ከዛ በኋላ እንግዲህ እግዚአብሔር ይመስገን በቤሩትም ስኖር ስልክ ነበረኝ። በፈለኩ ሰዓት ቤተሰቦች ጋር ደውላለሁ። ኢንተርኔትም ይሞም ያው በሰዓቱ የሚጠቀም ሰው ይጠቀማል፣ እንደሱን አወራለሁ ምናምን። ግን እንደዛም ሆኖ ሰው ነኝና እንደ ማንኛውም ሰው ጓደኛ ሊይዝ እችላለሁ። ብቻ ያው ልጅነትም ሊሆን ይችላል ያኔና ብዙ ብቻ የሚያስቁ ነገሮች በሰዓቱ ያስለቅሱኝ፣ በሰዓቱ ያስከፉኝ፣ በሰዓቱ በቃ የሚያነጫንጩኝ ነገሮች በሙሉ አሁን ላይ ሳስባቸው በጣም እስቃለሁ። በጣም ማለት ነው እንዲህ እላለሁ። ይህን ብዙዎቻችሁ እስኪ መጀመሪያ ፌስቡክ እንደተጠቀማችሁ ፌስቡክ እንደከፈታችሁ ሚዲያ ላይ የምትፖስታቸው ፖስቶች፣ ጥቅሶች የሆነ በቃ የሚያሳዝን ጥቅስ ፖስቶች አታውቁም? ግን ያ የሚያሳዝን ነገር በህይወታችሁ ውስጥ ገጥሟችሁ አይደለም። ግን ያው ስልክ ስላለኝ ኢንተርኔት ስላለኝ ፌስቡክ ስለምጠቀም መፖስት ካለብኝ ልፖስት ብዬ ነው። ገባችሁ? ያ ነገር አያስቃችሁ? ያ ነገር አያስቃችሁም? አሁን ላይ እኔ እንደዛ ነበርኩኝ። በቃ የማያስለቅሱ ያስለቅሰኛል ምናምን ነገር እና አሁን ላይ ሳስበው በጣም ይገርመኛል። ለምን እኔ እኮ ገና ህይወትን አልኖርኩትም። ለምን ነበር ያለቀስኩት? ሰው ቢሄድ ሰው እንደሚመጣ ገንዘብ ዛሬ ብታጡ ነገ እንደምታገኙ፣ ህይወታችሁ ግን አንድ ጊዜ ካጣችሁ እናንተን መልሳ እናታችሁ እንኳን አትወግዳችሁም። እናታችሁ እንኳን መልሳ አትወግድም። ስለዚህ ለምንድን ነው ራሳችሁን የምታጠፉ? መቼ ኖራችሁና መቼ ህይወትን አየንና እድሜ ልካችንን ስደት ላይ ተቀምጠን ነገ ጧት ኢትዮጵያ ገብተን ኑሮ እንኖራለን፣ ትዳር መስርተን። ከምንም በላይ እግዚአብሔርን ነው የምላችሁ። እኔ አንዳንድ ጊዜ ገና ያላገቡ ያልወለዱ ኢትዮጵያ ገብተው ህይወትን ያላዩ ልጆች ሲሞቱ በጣም ያሳዝኑኛል። በጣም ማለት ነው። እና እባካችሁ እህቶቼ
ራሳችሁን አታጥፉ። ራሳችሁን ለማጥፋት ስሜት ሲሰማችሁ መዝሙር ስሙ፣ ውዳሴ ማርያም አንብቡ፣ በየሃይማኖታችሁ ቁርአን ቅሩ። የሙስሊሞችም የራሳችሁ መዝሙር አለ፣ ልክ ክርስቲያኖች እንዳለን ሁላችሁም በሃይማኖታችሁ እንደው ቆም ብላችሁ ወይም ደግሞ ማርቀስ ካለባችሁ ማርቅሱ እንጂ ራሳችሁን አታጥፉ። ይህን ለማለት ነው ውዶችዬ። ያው እንግዲህ እኔም ስደት ላይ እሰራለሁ። ብዙ እህቶቻችን ራሳቸውን ሲያጠፉ ሳይ የእውነት ነው የምላችሁ በጣም ነው የሚያሳዝኑኝ። እና ይህንን ለማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። አመሰግናለሁ። ባይ